የዴቭ እናት አዴይን አሳገተቻት። ምንድን ነው ከሷ የምትፈልገው? ዴቭን ከሆነ ራሷ ይዛ መሄድ እየቻለች ግን ይህንን ሁሉ ፕሮሰስ ለምን አስፈለገ? እንግዲህ ደውላ ፕሮሰስ ባስያዘችው መሰረት እነሱ እንዲይዙላት ነበር ያደረገችው። ያንንም ከተደረገ በኋላ እንግዲህ የተፈጠረው ነገር እጅግ በጣም አሳዛኝ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከእኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ አስደንጋጭ ሁኔታ ላይ ደርሷል ውዶቼ። አደይም እንግዲህ ከዴቭ ጋር ስትመለስ የተፈጠረ ነገር አለ። አደይ በድንገት ይሄ የገባችበት ጠፍቷል። ከዚህ በፊትም በሌሊ ላይ የእገታ ሁኔታ ደርሶባት ስለነበር ያም ነገር አሁንም በአደይ ላይ ተፈጥሯል ብለው በጥርጣሬ ብቻ ነበር ትመጣለች እያሉ እየጠበቁ ነበረ። ግን ደግሞ አደይ ያለችበት አልታወቀም። ብዙ ሰዎች ቢጠረጠሩም ግን ደግሞ በዋነኝነት ደረጃ ግን ደግሞ ቤሪና የዴቭ እናት ናቸው ተጠርጣሪዎች። ምክንያቱም ከነሱ ውጪ ሌላ ሰው ጥላት ስለሌላት። እጅግ በጣም አሳዛኙ ነገር እንግዲህ ዴቭ በጣም አዝኗል። በጣም እያለቀሰ በጣም እየተማረረ ነበረ። እኔን ባታውቂኝ፣ እኔ ባላፈቅርሽ፣ ወደ ፍቅራችን ወደዚህ ነገር ውስጥ ባላስገባሽ አደይ እንደዚህ አትሆኝም ነበር። በእኔ ምክንያት ነው እኔ ወደዚህ ነገር ያስገባኋት እያለ በጸጸት ላይ ይገኛል። እውነት ለመናገር አሁን ላይ እየተፈጠረ ያለው ነገር ለአደይ በጣም ከባድ ነው። አደይ አንድ ሰርቶ አዳሪ ህይወቷን ቤተሰቦቿን ለመለወጥ የምትጥር አንዲት ጠንካራ ሴት ናት። ግን ደግሞ በአንዳንድ ሆዳምና ስግብግብ ሰዎች ምክንያት ግን ህይወቷ በጣም ሲኦል ውስጥ ሆኖባታል። ህይወቷ ከብዶባታል። በሱም እንግዲህ በዴቭ እናት ምክንያት ይሄ ሁሉ ነገር ይደርስብኛል ብላ አላሰበችም። ላይወዱኝ ይችላሉ፣ ለዴቭ ሚስት ልሆን ብቁ ላልሆን እችላለሁ፣ ግን ደግሞ በዚህ ልክ እሷ ላይ ክፋት እናቲቱ ታስባለች ብላ አልጠበቀችም ነበረ። ግን የዴቭ እናት ሰዎችን ወይንም ደግሞ አጋቾችን ቀጥራ ወደ እሷ እንዳመጡላት ወይንም ደግሞ የነገረቻቸው መካዘን ውስጥ እንዳስቀምጧትና በር ቆልፈውባት አፏን አሽገዋት እጇን አስረዋት እንዲወጡ ነበር ያደረገችው። ከዛም በኋላ እንግዲህ የተፈጠረውን ነገር ራሷ በአካል ሂዳ ነበር እንግዲህ ያስጠነቀቀቻት ማለት ነው። ምክንያቱም ከልጅ የማትረቂ ከሆነ ዛሬ ላይ እገታ ሊሆን ይችላል፣ ነገ ላይ በህይወትሽም ላይ በምትወጃቸውም ሰዎች ላይ እመጣለሁ። ስለዚህ እኔም በምወደው በዴቭ አትምጭብኝ። ዴቭን ታይ ከምትኝ የፈለሹ ነገር አድርጊ ነበር ያለቻት። ግን እሷ ዴቭን ከምትፈልጊ ሌላ ሰው እኩያሽን በአንቺ በደረጃሽ ልክ የሚሆነውን ለአንቺ የሚገባሽን ፈልጊ ብላ ነበር መልስ የመለሰችላት። እሷም ደግሞ እንግዲህ በዴቭ መደራደር አልችልም፣ ለምንድን ነው እኔ ለዴቭ ሚስት መሆንም አልችለው ብላ ነበር የጠየቀችው። በዚህም ጋር እንግዲህ ሁሉም በየራሱ በየፊናው ሩታም ዶክተሩን አፍቅራ በጣም በስተቀቀንና በችግር ውስጥ ናት ያለችው። እሱም በምንም ነገር ብታደርገው ፍቅሯን ሊረዳላት አልቻለም። ምክንያቱም ዶክተሩ በአደይ ፍቅር ስለተጠመደ በጭራሽ የሌላ ሰው ፍቅር አይታየውም። ሌላውም ሴት መስላ አትታየውም ማለት ነው። ምክንያቱም አንድ ጊዜ ልቡ በአደይ ስለተታወረ በጭራሽ ማንም ሰው ማየት አይችልም ማለት ነው። ቤዛ አሁንም ይሄን ነገር ያደረገችበትን ምክንያት ኤላ ውክልናውን እንደሰጣት ነው እንግዲህ ያየነው። ግን ይሄን ነገር ማድረጉ ለሱ በጣም ሊጸጽተው ይችላል። ምክንያቱም እሱ ከተዋት፣ እሱ ከከዳት በሱ ልቧ ደምቶ ተጎድታ እንድትቀር ነበረ ኤላ የፈለገው እንጂ በጭራሽ ተደስታና ከሌላ ሰው ጋር ሆና ሊያያት አይፈልግም። ለዛም ይሄን ነገር አድርጎ ያላትን ነገር ነጥቆ ጎዳና ላይ ሊጥላት ነበር ያሰበው። ግን ደግሞ ጀግናና ከሁሉም ሰው በላይ የሆነ ፍቅረኛ ባቡሬን ሰጥቷታል ማለት ነው። አሁን ላይ ግን ከሁሉም በላይ እያሳሰበኝ ያለው የአደይ ሁኔታ ነው። አደይ ታግታለች። እሱም ደግሞ የዴቭ እናት ናት ይሄን ነገር ያደረገችው። ዴቭ ስለሰማ በጣም ተናዷል። በጣም እያለቀሰ ነው።